የቡርኪና ፋሶ ሁለቱ አብዮታዊ መሪዎች ቶማስ ሳንካራና ኢብራሂም ቴራኦሬ እነማን ናቸው? በምዕራብ አፍሪካ እምብርት ላይ የእምቢተኝነት የጽናትና የአብዮት መብራት ሆኖ የቆመ ህዝብ አለ። የቀድሞዋ አፐር ቮልታ ያሁኗ ቡርኪና ፋሶ የቅኖች ምድር። በዚች የተፈጥሮ ሀብት ባለቤት በ10 ዓመታት ልዩነት ሁለት ሰዎች ነፍሷን ማርከዋል። ለክብሯ ታግለዋል። የዓለምን ፖለቲካ ማዕበል ተቃውመዋል። ቶማስ ሳንካራና ኢብራሂም ቴራኦሬ ሁለት ስሞች፣ ሁለት ዘመናት፣ ነገር ግን አንድ አብዮትን ያሳዩናል። በአውሮፓውያኑ አቆጣጠር በ1949 በያኮ የላይኛው ቮልታ የተወለደው ቶማስ ሳንካራ በውትድርና መኮንነት የሰለጠነ ነው። እንደ አውሮፓውያን አቆጣጠር በ1983 ትንታግ የሆነው ወጣት ካፒቴን ባለመረጋጋትና በውጪ ጥገኝነት በምትታመሰው ሀገር ላይ የላይኛውን ትልቅ ስልጣን ያዘ። ቶማስ ሳንካራ ገና በ33 ዓመቱ ማራኪ የማይፈራ ቆራጥ ሆኖ ስልጣኑን ተቆናጠጠ። አፍሪካዊ ቼጉቬራ የሚሉት ሳንካራ ወዲያውኑ የሀገሪቱን ስም ቡርኪና ፋሶ ብሎ ቀይሯል። ትርጉሙም የቅኖች ምድር ማለት ነው። ለዓለም ምልክት ይሆናል በማለት ይህ ህዝብ ከእንግዲህ አይንበረከክም ሲል ቁርጠኝነቱን አሳይቷል። የሳንካራ አብዮት ከየትኛውም አፍሪካ እይታ የዘለለ ነበር። ታዲያ የቅንጦት መኪናዎችን ለሚኒስትሮች አግዷል። የውጭ እርዳታን አልተቀበለም። የሀገር ውስጥ ምርትንም አስተዋውቋል። በሚሊዮን የሚቆጠሩ ህፃናትን ክትባት አሰጥቷል። ምን ይሄ ብቻ! ሴቶችን በአመራርነት ሹሟል። የሴቶች ግርዛትን ከለከለ። የሀገሩን መሬት ለድሆች አከፋፈለ። በረሃማነትን ለመከላከል ከ10 ሚሊዮን በላይ ዛፎችን ተክሏል። በቁርጠኝነቱ በ4 ዓመታት ውስጥ ቡርኪና ፋሶ ራሷን እንድትችል አድርጓታል። ቀለል ያለ የወታደር ልብስ ለብሶ በብስክሌት እየጋለበ በትህትና የኖረ ሰው ነው ሳንካራ። ነገር ግን ንግግሩ እንደ ሰደድ እሳት በአፍሪካ የኃይል ኮሪደሮች ከዚያም በላይ እየነደደ ነው። ቶማስ ሳንካራ የለውጥ አራማጅ ብቻ አልነበረም፣ የጸብ መነሻውም ነበር። በፍራንኮፈን አፍሪካ ላይ የፈረንሳይ ቁጥጥርን ተቃወመ። የአይኤምኤፍ ብድሮችን አልቀበልም ብሎ ተቃወመ። እናም በተባበሩት መንግስታት ቀኝ ገዢዎችን አውግዟቸዋል። ነገር ግን ጠላቶቹ እያደጉ ሲሄዱ በውጪም ሆነ በውስጥ የሳንካራ አብዮት አደጋ ላይ ነበር። የውስጥ ክበቡ ጠነከረና ፓራኖያ ሾልኮ ገባ። በጥቅምት 15 ቀን 1987 በዋጋዱጉ በኩል የተኩስ ድምፅ ተሰማ። ሳንካራ በቀድሞ ጓደኛው ብሌዝ ኮምፓሬ በተመራ መፈንቅለ መንግስት ወታደሮች ተገደለ። በገዛ ጓደኛው ተካደ። ገና በ37 ዓመቱ ውጥኑን ሳያሳካ ቶማስ ሳንካራ ጸጥ ተደረገ። እስከ ዘላለሙ ሸኙት። ግን ሐሳቡ፣ ህልሙና ራዩ፣ አብዮታዊ መንፈሱ መቼም አይሞትም። ለቀጣዮቹ 27 ዓመታት ብሌዝ ኮምፓውሬ አገሪቷን ገዙ፣ መሩ። አብዮቱ የተቀበረው በውጪ ኮንትራቶች፣ በሊቃውንት ልዩ መብትና እኩልነት እያደገ ነው። ሰዎቹን ግን አልረሱም። በ2014 ኮምፓውሬ የስልጣን ዘመናቸውን ለማራዘም ሲሞክሩ ቡርኪና ፋሶ ዳግም ፈነዳች። ህዝባዊ ተቃውሞዎች የሳንካራን ድምፅ በቀረጻ ብቻ በሰሙ ወጣቶች የሚመሩ ብዙዎች ኮምፓውሬን እንዲሰደድ አስገደዱት። ታዲያ በሀገሪቱ ወጣቶች ተስፋ ተመለሰ። ነገር ግን መፈንቅለ መንግስት፣ ሙስናና ግጭት በሀገሪቷ እጅጉን ተቀጣጠለ። ይህ በእንዲህ እንዳለ የጂሃዳዊ ጥቃት በሰሜን ተስፋፋ። ህዝቡ በተስፋ ቃል ሰለቸ። ድፍረትን ይፈልጉ የነበሩ ሰዎች እርምጃ ለመውሰድ ቆርጠው ተነሱ። እንደ አውሮፓውያኑ አቆጣጠር በሴፕቴምበር 2022 ሌላ ወጣት በሀገሪቷ ብልጭ ብሎ በድንገት ታየ። ይህ ወጣት የ34 ዓመቱ ኢብራሂም ቴራኦሬ ነው። በወታደራዊ መንግስት ላይ መፈንቅለ መንግስትን አደረገ። የሚያደርገውን በግልጽ በመናገር ከሳንካራ በኋላ ሌላ አዲስ ደውል በሀገሪቷ አስተጋባ። እኛ ከዚህ በኋላ ባሪያ አንሆንም እያለ ለሀገሪቱ ህዝብና ለመላ አፍሪካ መልስን መስጠት መናገርን ቀጠለ። ካፒቴን ኢብራሂም ቴራኦሬ የቡርኪና ፋሶ ሉዓላዊነት ለማስመለስ ቃል ገብቷል።
ከፈረንሳይ ተጽዕኖ ለማላቀቅ ማንኛውንም ዋጋ ለመክፈል ቆርጦ ተነሳ። የተለያዩ በሀገሪቷ ያሉ ታጣቂዎችን በጥንካሬና በክብር መዋጋት ያዘ። ከሱ በፊት እንደነበሩት ሁሉ የቅንጦት ፕሬዝዳንታዊ ቤተ መንግስትን አያስፈልግም ብሎ ተቃወመ። የቀደመውን አብዮታዊ ቃና ወደ ህዝባዊ ቃና በማስተጋባት በቀጥታ እያነጋገረ ለህዝቡ ቅርብ የሆነ ሰው ሆነ። አዲሱ የሳንክሬስ ትውልድ ላ ካፒቴን ብሎ ጠራው። ካፒቴን ኢብራሂም ቴራኦሬ ግን ፈተናዎቹ እጅግ ሰፊ ነበሩ። በካፒቴን ቴራኦሬ ስር በቡርኪና ፋሶ የፈረንሳይ ወታደሮችና ዲፕሎማቶችን አስወጥታለች። ከጎረቤት ማሊና ኒጀር ጋር በመተባበር ከምዕራቡ ዓለም ነፃ የሆነ አዲስ የሳህሊያን ጥምረትን ፈጠረ። በዚህ ሁኔታ ታዲያ ተቺዎች መገንጠልን አስጠንቅቀዋል፣ ደጋፊዎች ደግሞ ሉዓላዊነትን አወድሰዋል። በጊዜው ወታደሩ የጸጥታውን ኃላፊነት ሲወስድ ቴራኦሬ ስልጣኑን ለህዝቡ እንደሚመልስ ቃል ገብቶ ነበር። ነገር ግን ማስተዳደር የርዕዮተ ዓለም ብቻ አይደለም፣ ውጤት ስለማግኘት ጭምር ነው ሲል ተናግሯል። አሁንም ጥቃቶች ቀጥለዋል። የሰብአዊ መብት ተሟጋጅ ድርጅቶች ስጋታቸውን ደጋግመው አንስተዋል። ሆኖም ብዙ የሀገሪቱ ህዝቦችና አጋር ሀገራቶች አሁንም በኢብራሂም ቴራኦሬ ራዕይ ያምኑ ነበር። በሳንካራ መታሰቢያነት ያደገ ትውልድ አሁን በአዲስ መልክ በድጋሚ ተሰብስቧል። እነዚህ ሁለት ወታደሮች፣ ሁለት ህልም አላሚዎች፣ ቀኝ ግዛቶችን ለመቃወምና ድሆችን ለማንሳት የደፈሩ ሁለት ፕሬዝዳንቶች የቁርጥ ቀን ልጆች ተብለዋል። ቶማስ ሳንካራ በአንድ ወቅት እንዲህ ብለዋል። አብዮተኞች እንደ ግለሰብ ሊገደሉ ቢችሉም ሐሳቦችን ግን መግደል አይችሉም። አቧራማ በሆኑት የቡርኪና ፋሶ ከተሞችና ደማቅ ጎዳናዎች እነዚህ ሐሳቦች አሁንም ወደፊትም ይኖራሉ። የወደፊቱ ጊዜ ምን ይዞ እንደሚመጣ ምን እንደሚፈጥር በእርግጠኝነት ማወቅ አይቻልም። ነገር ግን የአብዮት መንፈስ፣ የክብር፣ የፍትህና የድፍረት መንፈስ በሀገሪቷ ላይ በከፍተኛ ሁኔታ እየተቀጣጠለና እየነደደ ነው። ከሳንካራ እስከ ቴራኦሬ የተለኮሰው ችቦ አሁንም አልጠፋም። ከብዙ የሞት ወጥመድ ያመለጠው ካፒቴን ኢብራሂም ቴራኦሬ አሁን ላይ ሌላኛው አፍሪካዊ ቼጉቬራ በመሆን ከሀገሩ አልፎ ለሌሎች አፍሪካውያን የለውጥ እሳትን በማቀጣጠል በዓለም መነጋገሪያ መሆኑን ቀጥሏል። ታዲያ በብዙ አፍሪካውያን ብሎም በዓለም መነጋገሪያ የሆነው የመላው አፍሪካውያን ጠበቃ የሆነው ፕሮፌሰር ፖሎ ሎምቦምባ ካፒቴን ኢብራሂም ቴራኦሬን የምዕራባውያኑ መምጫ መንገዳቸው ብዙ ስለሆነ ከፍተኛ ጥንቃቄ እንዲያርግ አበክሮ ነግሮታል፣ መክሮታልም። ለዛም ይመስላል ፊቱን ወደ ሩሲያ በማዞሩ በሞስኮ የክብር እንግዳ ሆኖ በከበረ በዓላቸው የተገኘው። ከዚያም ባለፈ ከፍተኛ የደህንነት ባለሙያዎች ተመድቦለት ከታቀደለት ልዩ ኦፕሬሽኖች እየተረፈው የሀገሬ ሰዎችም ሆኑ አፍሪካውያን ዜጎች ተፈጥሮ በለገሰቻቸው በገዛ ሀብታቸው የበይ ተመልካች አይሆኑም፣ ለስደት አይዳረጉም የሚለው የወቅቱ መነጋገሪያ ርዕስ ካፒቴን ኢብራሂም ቴራኦሬ ለመሆኑ ቀጣይ ዕጣ ፈንታው ምን ይሆን? ቸር ተመኘን።